ማለት ምን ማለት ነው? በቃ ደስ እያለኝ አይደለም። አራት አጨፍጭፍተው ያው ጠርቻታለሁ እየመጣሽ አይደል? ከኔ ጋር እኮ ችግር የለም ማርቴ። ግን ይኸውልሽ ውሃን አንድ ቀን አሳቀቃታለሁ ብትል ወይ ደግሞ ሌሎች ቤተሰቦቼን ማለት እነዳጣን እንኳን የሆነ ነገር ብትላቸው እኔ በልጆቼ ቀድ እንደማላክ ታውቂያለሽ። ኧረ ደሬ ችግር የለውም። በዛ ላይ ከኤቢ ጋር እኮ በጣም ነው የሚዋደዱት። እንደ ነፍሷ ነው የምትወዳት። እሷማ ከእሷ ጋር አንድ አይነት አይደለች። በጣም ምን ትሰሪያለሽ? ምንም እየሰራሁ አይደለም። እሺ እኔ ምን ላድርግ? በዛ ላይ ጓደኛዬ ስጠፋ አንቺ ማላወራ ካልሽ ምን ላድርግ? እሺ እናንተ ስላላወራሁ እስር ቤት መግባት አለብኝ አርጁን? ንገረኝ እስኪ። እኔ አንተ ካልሆንኩ ግዴታ መሞት አለብኝ አርጁን? ኤቢዬ በእናትሽ በቃ ይቅርታ አድርጊልኝ። አትወደኝም አልኩ እኮ አርጁን። እንደው ተሳክቶልኝ እንኳን አንተን ባገባ ትቼ የሚመጣ እዚህና ለዛ ፍቅር እንግዲህ እየጨመረ እየሞቀ እየደመቀ ነው የመጣው። እንግዲህ በሚገርም ሁኔታ አሁን ላይ ከዚህ ያለውን ፍቅር እንግዲህ ፍቅርህን ግለጽልኝ ስትለው እነሱ ያው ታውቃላችሁ እናቴ እንዴት ታከብሪ አንቺ ፍቅር አይበልጥም ብሏል ጊዜ። እሷ ደግሞ በቃ ወድሻለሁ ካላልከኝ አትወደኝም ማለት ነው፣ ለምን እንደዛ አትልም እያለች ነው የምትገኘው። እሱም ደግሞ አይ በጭራሽ እንደዛ ማለት አልችልም፣ ምክንያቱም እኔ ልል የምችለው በቃ እንደምወድሽ ነግሬሻለሁ፣ አለቀ ነግሬሻለሁኝ እያላት ነው የሚገኙ ቤተሰቦቻችን። እሷ ግን አይ በፍጹም እንደዚህማ መሆን የለበትም፣ ከወደድከኝ እንደምትወደኝ ፍቅርን ግለጽልኝ እያለችው ነበር። እንዴ እኔ ገዛኸኝ ነኝ እንዳንቺ እንደዚህ ብዬ አንቺን እንትን ብለው በፍጹም እንዳታስቢው በጭራሽ እንዳታስቢው፣ መቼም ይሄን ነገር ሀሳብሽ በአእምሮሽ እንዳይመጣ እያለ ነው የሚገኘው። እንግዲህ የሚችሉትን ያክል እያደረጉ ነው። ገዜም አሁን ላይ በጣም ወዷታል። እሷም ራሱ የሆነ ፍቅር ስሜት አላት። የምትችለውን ያክል እያደረገች ነው። አሪፍ ጊዜ አሪፍ ሪሌሽን ላይ ናቸው። እንግዲህ ቂጧን በዱላ ቸብ እያደረጋት ነበር ጊዜ። እሷም የተሽኮረመቻት ታምን ነው እጅ ውሃም ጭልኝ ምናምን አለ ታውቆ ሙዱ ማለት ነው። ከዛ በኋላ እዛ ሄደት ስትል እንግዲህ ቂጧን ቸብ እያደረጋት ነበረ። ምክንያቱ ደግሞ ያው ዘና ያደረጋት ማለት ነው ጋይስ። ግን አይገርምም ፍቅር ሰው ቢጤውን ነው ቢጤ ለቢጤ ይጥራል አዱ ይላል ያገሬ ሰውና እንግዲህ ትትናና እንትና ማነው ይቅርታ ዳጣና ናታን እዛ ጋር እንትን እያሉ ነው። ኤቢና እንደዚሁ ናታን ደግሞ እንደዛ ደፋ ቀና እያሉ ነው። ግን በዛ መካከል እነዚህኞቹ ደግሞ ለብቻቸው ሁሉም እንዳቅሙ እንግዲህ እንትን እያደረጉ ነው። ገዜ እንግዲህ በጣም ዘና እያደረገ ነው። ድራማውን ሞቅ ደመቅ እንዲል ገዜና ለዛ አድርገውታል። በጣም ደስ የሚል ሪሌሽን ላይ ናቸው። ደግሞ አሪፍ ላይ ነው፣ እያሟሟቁት ነው፣ እያደመቁት ነው። ጥሩ ጉዞ ላይ ነው ያሉት። ከዚህ የበለጠ ደግሞ በአሪፍ ደረጃ እንደሚጓዙና አሪፍ እንደሚሆን ሁሉም ነገር ተስፋ እናደርጋለን። ሌላው እንግዲህ ዛሬ አርጁ ደውሎላት ነበር ለኤቢ። ኤቢ ድጋሚ እንዳትደውልኝ ምናምን ብላ አሁንም በማስጠንቀቂያ ጭምር ነው ስልኩን የዘጋችበት። ምንም ጥሩ ነገር ታናገረው አልፈለገችም። አንተ እንዴት ታደርጋለህ? ምን ያክል አትወደኝም እንደማትወደኝ ያየሁበት ነገር እንደው ታውቃለህ። እኔን እንድታሰር አደረክ። ምን የምትወደኝ ብትሆንማ በጭራሽ ፖሊስ ይዘህ እስከ ቤት አትመጣም ነበር። እኔንም እንድታሰር እንደዛ አታደርግም ነበር። ስለዚህ ይህን ሁሉ ነገር ያደረከው በእኔ ምክንያት እኔን እንድታሰር ካለ ጥላቻ እንጂ ውዴታ አይደለም። ሰው ለሚወደው ሰው ጭራሽ ራሱን አሳልፎ ይሰጣል እንጂ አንተ ግን ሌላ አሳልፈ ሰጣይ ስትለው ነበረ። እሱም ደግሞ አይ እኔ እኮ እንደዛ ብዬ አስቤ ሳይሆን ስለምወድሽ እወድሻለሁ፣ እንደምወድሽም አንቺ ታውቂያለሽ። ውዴታ የማሽም ልብ ተከፍቶ አይታይም። እንዴት አድርጌ ያሳይሻለሁ? ግን ደግሞ ምን ላድርግ? አንቺ ምንም አይነት እንትን እያልሽኝ አይደለም፣ ምንም ነገር ይግልጽ እንትን እያልሽ እየተረዳሽኝ አይደለም ብሏታል። እሷም ደግሞ አይ እኔ በጭራሽ ካንተ ጭራሽ እንደማልወድህም መቼም በወድህም እንደማልችል አንተ ራሱ ጠንቅቀህ ታውቃለህ። ይሄን እያወቅህ ደግሞ እኔን ለምን ታስቸግረኝ? በቃ ተወደድከኝ ተወኝ፣ በቃ ተወኝ። ለምን አትተወኝም? ሰው የሚወደውን ሰው እኮ ይተዋል እንጂ እንደዛ አያስቸግርም እያለችው ነው የምትገኘው። በጣም እንግዲህ በጣም ኮምፕሮማይዝ ሞላለች። በጣም ተናዳበታለች ከሚባለው በላይ ማለት ነው። ያው የሚችለውን ነገር ለማድረግ እየሞከረ ነው ግን አልቻለም። እሷም እንግዲህ
ይቅርታ እንግዲህ እንጂ ተወኝ ተፋታኝ እያለች ነው የምትገኘው። ሌላው እንግዲህ ናታን እና ዳጣም አሪፍ ላይ ነው የሚገኙት። እንግዲህ ዳጣ ሰሞኑ በጣም እየተብሰከሰከች ነው፣ እየተናደደች ነው፣ እየተበሳጨች ነው። እንግዲህ ያ ብስጭቱ ንዴቱ ደግሞ የመጣው ከምንድን ነው? ናታንን ስለምትወደው ስለምታፈቅረው ካላት የውዴታ አንጻር ነው። በተለይ ደግሞ አሁን ላይ ከኤቢን እና ናታን ያላቸው ግንኙነት ለእሷ በጣም ጥሩ ኮምፎርት እየሰጣት አይደለም። በዛ አማካኝነት እንግዲህ በጣም ደብሯታል፣ በጣም ከፍቷታል። ናታን ደግሞ ትሪት እያደረጋት አይደለም። አንደኛ እዚህ ጋር ስለ እናቷ በጣም እያሰበ እየተጨነቀች እያለቀሰች ነው። ስለ እናቷ እነሱን ሲያወሩ በሰማች ቁጥር ውስጧ እየቆሰለ እየደማ ነው። ከዛ ባሻገር ደግሞ እሱም የሚያደርገው ነገር ልክ አይደለም። ምክንያቱም ከኤቢ ጋር እየተቀራረቡ ስታይ በቃ እሷ ቅናት አደረባት። በቃ ቅናት አደረባት። ሰው በነገራችን ላይ በሚወደው ሰው ይቀናል። ያው ግን አሁን ላይ እሷ በጣም እየተናደደች ያለችው ለምን ታውቃላችሁ? ያው እንዳልኳችሁ ነው። ስለምትወደው ላጣው እችላለሁ የሚል ሀሳብና ፍርሃት ስላላት ከዛ ከፍርሃቷ ተነስታ ይሄን ነገር እያደረገች ያለችው። እንግዲህ ግን ሁሉም ልክ እንደሚሆን ተስፋ እናደርጋለን። ሌላው ደግሞ እንግዲህ ወይዘሮ ማርታ እህቷ ከውጭ ሀገር እስካና ልጇ ልትመጣ ነው ወደዚህ ቤት። አቶ ደረጀ እንግዲህ አስቀድሞ ልጆች እንዳትናገር፣ እህትሽ በጣም ያች መጥፎ ናት፣ ተናጋሪ ናት፣ በቃ ውሃንም ሆነ ዳጣንም ሆነ ናታንን ማንኛቸውንም ልጆች እንዳትናገር፣ የምትናገር ከሆነ እኔና እሷ በቃ ሌላ ችግር እንዳይፈጠር አስቀድመሽ ንገሪያት፣ አስጠንቅቂያት እያለ ነው የሚገኘው። እሷም ደግሞ እንደ ደሬ እህቴ ናት እኮ መቼስ እኔ እያለሁኝ ሆቴል አትቀመጥ፣ ለትንሽ ጊዜ ነው ደግሞ ትሄዳለች፣ ስለዚህ ምንም ችግር የለውም እያለችው ነው የምትገኘው። እሱም ደግሞ አይ እሱን አውቃለሁ ግን እሷን ባለጌ ናት አፏን ስለማቅ ልጆች እንዳትናገር አርፋ ትቀመጥ ነገር እንዳታዳክር እያለ ነበር። እንዲህ ግን እኮ ደሬ ኤቢና እሷ እኮ በጣም ነው የሚስማሙት። እንዲህ ሁለታቸው ሳንድ አይደለም እንዲያማ ኤቢና እሷ ሁለት ሾህ ታዲያ ባይስማሙ ነው የሚገርመው እያለ ነው እንግዲህ። እህትዬ ስትመጣ ደግሞ የሆነ ትንሽ ከባድ ችግር የሚፈጠር ይመስለኛል። ምክንያቱም እህትዬቱ ኤቢ ጋር እያወሩ አንዳንድ ነገሩን ትንሽ ከረር የሚያደርጉት ነው የሚመስለኝ። እንግዲህ አቶ ደረጀም ደግሞ ለዳጣ እናቷን ቢያሳውቃት ቢነግራት ብለን እንመኛለን። ምክንያቱም ከዚህ በላይ መጎዳት የለባትም ይበቃታል ብለን እናስባለን። ምክንያቱም ከዚህ በላይ ከሄደ ነገሩ ትንሽ ስለሚያስጠላ እናቷን ብታውቅ ጥሩ ነው ብለን እናስባለን። በቀጣይ አዲስ ነገር እንገናኝ። ሰላም ቆዩ። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሁሌም ወዳችሁ ፍቅራችሁ ስለምትከታተሉ በጣም አመሰግናለሁ። ውድ ቤተሰቦቻችን መልካሙን ሁሉ ተመኘው። ላይክ ሰብስክራይብ አድርጉልኝ ውዶቼ፣ ላይክ አድርጉ ፕሊዝ 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 ፕሊዝ። ወዳችኋለሁ። ባይ